ሰላም እንደምን አመሻችሁ ተማሪዎች ሌሎችም ሰብስክራይብ ያደረጋችሁልኝ ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ፍሬሽማን ኮርስ ነው። በመጀመሪያ ላመሰግናችሁ እወዳለሁ። ያው አትራክቲቭ አይደለም፣ ዝም ብሎ ስግጥ ብዬ ነው ማስተምረው። በሞባይሌ ስክሪን ሪከርድ አድርጌ ነው አፕሎድ ማድረገው ዩቲዩብ ቻናል ላይ። ዛሬ ሁለተኛ ወሬ ነው። 600 ምናምን ሰው ሰብስክራይብ አድርጎኛል። በጣም ብዙ ነው። በጣም ነው ማመሰግነው። እንደ ሰዎቹ ኤዲት አድርጌ ይሄ የተለያዩ ነገሮችን አድርጌ አይደለም፣ ማቴሪያሉም ስለሌለኝ። ያው እንግዲህ ማቴሪያሉን ሳሟላ ደግሞ በደንብ አድርጌ አቀርባለሁ፣ አትራክቲቭ እንዲሆን አድርጌ። እስካሁን ላደረጋችሁልኝ ሰፖርት ግን በጣም ነው ማመሰግነው። በጣም ነው ማመሰግነው። 600 ሰው በሁለት ወር ውስጥ ዛሬ ሁለተኛ ወሩ ነው። በጣም ብዙ ነው። በጣም ብዙ ነው። ስለዚህ በጣም ነው ማመሰግናችሁ። አበረታታችሁኛል። ምናልባት ገንዘብም ሊያስከፍል ስለሚችል ከቻላችሁ VPN ያበራችሁ እንትን ብትሉት ያስከፍላል አሉ። ካልቻላችሁ ግን ሰብስክራይብ ሼር ብታደርጉልኝ ሰፖርት ያደርገኛል። አመሰግናለሁ። ዛሬ ቻፕተር 5 ላይ ፓርት 4 ሶስቶቹን አላቀረብኳቸውም፣ ግን አቀርብላችኋለሁ። ይሄን ያቀረብኩበት ዛሬ ቀድሜ ምክንያት አለኝ። ይሄን አቅርብልን ለፈተና እንፈልገዋለን ስላሉኝ ነው ተማሪዎች። ስለዚህ ዘመነ መሳፍንት ኦር ዘ ኢራ ኦፍ ሎርድስ ተብሎ የሚጠራ በኢትዮጵያ ታሪክ አለ። ዩኒት 5 ነው። አጠቃላይ ዩኒት 5 ፖለቲካል ኢኮኖሚ ኤንድ ሶሺዮ ካልቸራል ፕሮሰስ ፍሮም አርሊ 16th century to the end of 18th century ነው። ከ16ኛው መቶ ክፍለ ዘመን ወይም ከአህመድ ግራኝ ጦርነት ካለቀ ከ1520ዎቹ በኋላ ማለት ነው፣ ከተጀመረ በኋላ እስከ 18ኛው መቶ ክፍለ ዘመን ያለውን ነው በኢትዮጵያ ሶሻል ኢኮኖሚክ ፕሮሰስ ምን ይመስል እንደነበር ማለት ነው። እሱን እናያለን። ማይ ኔም ኢዝ ሚስተር ጌታቸው። እንቀጥል። ዘመነ መሳፍንት ኦር ዘ ኢራ ኦፍ ዋርሎርድስ ወይም ደግሞ ዘ ኢራ ኦፍ ፕሪንስስ ተብሎ ይጠራል። ካየነው it was the period of domination of regional lords over nominal kings in the palace of Gondar። ምንድነው ዘመነ መሳፍንት ተብሎ የሚጠራው? ከሴንትራል ጎንደር ካለው ንጉስ የበለጠ ሪጂናል ሎርድስ ሞስት ፓወርፉል የነበሩበት ነው። ሪጂናል ሎርዶች ሞስት ከፌደራል መንግስቱ የበለጠ የክልል መንግስታቶች ጠንካራ ሚሊተሪም ኢኮኖሚም ፓወር አላቸው እንደማለት ነው የነበራቸው ዘመን ነው። በኢትዮጵያ የዘመነ መሳፍንት ተብሎ የሚጠራው ከ1769 ኢዮአስ ከተገደለበት ጊዜ ጀምሮ አጼ ቴዎድሮስ እስከመጣበት ድረስ ያለው 1855 በኢትዮጵያ ታሪክ ዘመነ መሳፍንት ተብሎ ይጠራል። ኢዮአስ በ1769 ተገድሏል። በራስ ሚካኤል ስው ቢትወደድ የነበረው ከወልደ ልዑል ቀጥሎ የነበረው ከዛ በኋላ እሱ ከገደለበት ጊዜ ጀምሮ ያለው እስከ 1855 ዘመነ መሳፍንት ተብሎ ይጠራል። እሱን እንየው። causes for the emergency of ዘመነ መሳፍንት። ዘመነ መሳፍንት እንዴት ሊመጣ ቻለ? አንደኛው the long 15 years Muslim Christian conflict mainly from 1529 up to 1543 ለረጅም ጊዜ የቆየ ጦርነት አለ በክርስቲያንና በአዳሎች መካከል። ይሄ ሴንትራል ገቨርንመንቱ እንዲዳከም አድርጎታል እና ሴንተሩን ወደ ሰሜኑ ወይም ካፒታል ሲቲውን ወደ ሰሜኑ የሀገራችን ክፍል እንዲቀይር አድርጎታል። ሌላኛው the Oromo population movement and expansion የክርስቲያኖችና የአዳሎችን ጦር መዳከም። ይሄ ኦፖርቹኒቲ ለኦሮሞዎች ኤክስፓንሽን ነፃ የሆነ ቦታ ክሬት አድርጎላቸዋል። ስለዚህ የኦሮሞ ፖፑሌሽን ሙቭመንት መስፋፋት ለዘመነ መሳፍንት ወይም ሴንትራል ገቨርንመንቱ መዳከም አንደኛው። ሌላኛው the establishment of ጎንደር as permanent capital ጎንደር ዋና ከተማ ሆና ተመርጣለች። በፊት ሞባይል ካፒታል ነው የነበራቸው ሶሎሞኒክ ዳይናስቲዎች እና የሆነ አካባቢ ሪቢሊየን ወይም አመጽ አለ ከተባለ ጦራቸውን ይዘው ይንቀሳቀሱ ነበር። አሁን ግን ፐርማነንትሊ ወታደራቸው ጦራቸው ከሌላው ኤሪያቸው ራቅ ያለች ነች። ጎንደር ኖርዝ ዌስተርን ፓርትስ ኦፍ ኢትዮጵያ ነው የምትገኝ። ስለዚህ ይሄ ባጭር ጊዜ ወይም within short period of time
ንጉሶቹ ጦራቸውን አንቀሳቅሰው የሚያምፁ ሪጂናል ሎርዶችን ማስቆም አልቻሉም። ለምሳሌ ሸዋ ወጣለች በዘመነ መሳፍንት ከክርስቲያን ሃይላንድ ኪንግደም ወጥቶ የራሳቸውን አድሚኒስትሬሽን ጀምረዋል ማለት ነው። ፊቸርስ ኦፍ ዘመነ መሳፍንት መገለጫዎቹ አንደኛው the continual civil war. There was frequent civil war. የእርስ በርስ ተደጋጋሚ ነበረ የእርስ በርስ ጦርነት ነበር። የእርስ በርስ ጦርነቱ to get the title of ራስ ቢትወደድ በዘመነ መሳፍንት የተሻለ ፓወርፉል የሚሆነው ሪጂናል ሎርድ ኪንግ ሜከር ይሆናል። ቢትወደድ ተብሎ ማለት ነው። ትልቅ ስልጣን ኪንግ ሜከር ማለት ንጉስ ከጎንደር ይወጣል፣ ነገር ግን በንጉሱ ስም ግብር የሚሰበስብ ሪጂናል አድሚኒስትሬተሮችን ወይም መሪዎችን አፖይንት እና ዲፖዝ የሚያደርግ እሱ ነው። ንጉሱ ፑፔት ነው፣ ለይስሙላ ነው። ስልጣኑም ከቤተ መንግስት አይወጣም ማለት ነው፣ አይወጣም። ስለዚህ አንደኛው ጦርነቱ ኮንቲኒዩዋል ቴሪቶሪያል ኤክስፓንሽን ነው፣ ሪጂናል ሎርዶች የራሳቸውን ግዛት ለማስፋፋት። ሌላኛው ሁለተኛው አሁን ያልኳችሁ to get the title of ራስ ቢትወደድ። ቢትወደድ ሆነ ማለት ጋርዲያን ኦፍ the puppet kings in ጎንደር፣ የጎንደር ጋርድ ሆኖ ግብር ይሰበስባል፣ አፖይንት እና ዲፖዝ ያደርጋል ሪጂናል ሎርድስ። ስለዚህ collect tribute in the name of the weak kings፣ ግብር ይሰበስባል። በእነዚህ ይሄ አንደኛው ፊቸር ነው ሲቪል ዋር ኮንቲኒዩስ። ሌላኛው ሪሊጂየስ ኮንትሮቨርሲ፣ የሃይማኖት ግጭትም ኮንትሮቨርሲም ነበረ። የካቶሊኮች ጥለውት የሄዱት ሌጋሲ ነው። ሶ the clergies የኦርቶዶክስ ክለርጂዎችን ነው። the clergies were in conflict over the religious principles or doctrines። የኦርቶዶክስ ቸርች ሜንሊ በሶስት ተከፍለው ነበር። so the major cause of the conflict was the divine nature of Jesus Christ። በኢየሱስ ክርስቶስ ውልደት ላይ ነው፣ በዲቫይን ኔቸሩ ላይ ነው። ይሄ ካቶሊኮች ጥለውት በኦርቶዶክሶች ላይ ጥለውት የሄዱት ሌጋሲ ነው። there were 2 births and 3 birth groups። 3 ጊዜ ኢየሱስ ክርስቶስ 3 ጊዜ ነው የተወለደ የሚሉ አሉ፣ 2 ጊዜ ነው የሚሉም አሉ። ኦርቶዶክስ ተዋህዶ ካየ ነው the clergies they believed in the 2 births of Jesus። ኢየሱስ ክርስቶስ ሁለቴ ነው የተወለደ ነው የሚሉ፣ አንዴ ከአባቱ ሲላክ፣ ሁለተኛው ደግሞ ከድንግል ማርያም ሲወለድ። ሌላኛው ቅባትና ጸጋ ተብለው ነው የሚጠሩት። 3 ጊዜ ነው የተወለደ ነው የሚሉት። 3 ጊዜ ነው የተወለደ። ሪሊጂየስ እንትኖቹን ዲቴል በሆነ እንትን ትሏቸዋላችሁ። 3 ጊዜ የተወለደ የሚሉት አንድ ከአባቱ ሲመጣ፣ ሁለተኛ ከድንግል ማርያም ከናቱ ሲወለድ፣ ሶስተኛ ደግሞ ሲያርግ። ኢየሱስ ክርስቶስ 3 ነው እንትን እና ቅባትና ጸጋ የሚለውም የሪሊጂየስ እንትኑ ነው። ይሄ ከሌጋሲ ኦፍ ካቶሊክ ሚሽነሪዎች ጥለውት የሄዱት እና ሪጂናል ቤዝድ ሆነዋል። ጎንደር ሌላ ነው፣ ጎጃም ሌላ ነው፣ ትግራይ ሌላ ነው። እና እነዚህ ከለርጆች ሪጂናል ሎርዶችን የእርስ በርስ ጦርነት የሚያደርጉ ሪጂናል ሎርዶችን ማስታረቅ አልቻሉም፣ ራሳቸውም በዶክትሪናል ዲፍረንስ ግጭት ስለነበሩ። ይሄ ሁለተኛው የዘመነ መሳፍንት መገለጫ ነው ማለት ነው። ሶስተኛው ፖለቲካል ኤንድ ፐብሊክ ኢንስታቢሊቲ፣ ጦርነት አለ። ጦርነት ካለ ምን አለ? there was public property and የፖለቲካል ኢንስታቢሊቲ፣ በየጊዜው ጦርነት አለ። secured የሆነ ላይፍ ማህበረሰቡ የለው። the people was forced to pay tribute for the different lords and to lose the property, even children to bandits። ህፃናቶች ወደ ጦርነትን ይባላሉ። ሌሎች ዲፍረንት ሽፍታዎች አሉ፣ ለነሱ ግብር ይከፍላሉ፣ ለተለያዩ ግብር ይከፍላሉ፣ ይነጠቃሉ፣ ይዘረፋሉ ንብረታቸውን። ስለዚህ insecurity of life and property needed። ሌላው ሪጂናሊዝም ነው። there was no common idea and movement among the regional lords። ይሄ አገራዊ ስሜት ናሽናል ኮንሰስነስ አልነበረም። ሁሉም የራሱን ግዛት ማስፋፋት ነው የነበረው፣ ሪጅኑን ማስፋት ነው የነበረው። ናሽናል የሆነ ኮንሰስነስ አልነበረም። ሌላኛው the decline of agriculture, trade and civilization። ካየ ነው ጦርነት ነው። ጦርነት ካለ ለእርሻ አገልግሎት የሚውሉ የእርሻ መሬቶች የጦርነት አውድማ ሆነዋል። እርሻም ማረስ የሚችሉት ወጣቶቹ ወደ ጦርነት ይሄዳሉ። ከዛ በተጨማሪ ንግድ ጦርነት ካለ አይስፋፋ። ሲቪላይዜሽንም እንደዚሁ ማለት ነው። so farmers they were forced to pay tribute for different lords። ለተለያዩ ሎርዶች
ትሪቢዩት ግብር እንዲከፍሉ ይገደዳሉ። ልጆቻቸው ወደ ጦርነት ይሄዳሉ። የእርሻ መሬቱ የጦር አውድማ ነው። merchants they were blocked by the robbers and shiftas or bandits ነጋዴዎችም እንደዚሁ በየቦታው ሽፍታዎች ይቀሟቸዋል። ስለዚህ ሴፍ የሆነ የንግድ እንቅስቃሴ ስለሌለ ንግዱም ቀንሶ ነበር ማለት ነው። ንግዱም ቀንሶ ነበር። ሌላው education, literature, architecture, craft and other aspects of achievement were diminished. በጎንደር ጊዜ የነበሩት ሲቪላይዜሽኖች እነዚህ ቀንሰዋል። ምክንያቱም የተረጋጋ ፖለቲካል ላይፍ ስለሌለ። ቀጣዩን እንየው። entrance and threats of foreign powers. There was foreign threat. በኢትዮጵያ ሉዓላዊነት የውጭ ሀገር ወራሪዎች ኢትዮጵያን ለመውረር የመጡበት ጊዜ ነው። central strong government ስላልነበር there were different foreign states that tried to control Ethiopia. እንየው። After the collapse of the closed door policy, the Europeans they came to Ethiopian region. Closed door policy በፋሲለደስ አዶፕት የተደረገ ነው። በዘመነ መሳፍንት ሴንትራል ገቨርንመንት ስላልነበር ሪጂናል ሎርዶች ከተለያየ የአውሮፓ ሚሽነሪዎች ጋር ትራቨለሮች ጋር ትሪቲዎችን አድርገዋል። ክሎዝ ዶር ፖሊሲ ኤንድ የሆነ በዘመነ መሳፍንት ነው። ሌላው የውጭ ወራሪዎችም ኢትዮጵያን አታክ ማድረግ ጀምረዋል። ስፔሻሊ Egyptian attack Ethiopia mainly in the north and northwestern since they captured Sudan. ሱዳንን በ1821 the Fungi Kingdom of ሴናርን ኮንትሮል አድርገዋል። አላማቸው ምንድነው? እስከ አባይ መነሻ ምንጭ ድረስ ኮንትሮል ማድረግና ታላቋን ግብጽ ኢስታብሊሽ ማድረግ ነው። ስለዚህ ሱዳንን እንደ ጦር ቤዝ በመጠቀም they began to attack the northwestern parts of Ethiopia. northwestern parts of Ethiopia attack ማድረግ ነው። the regional lords defend the Egyptian aggression successfully. ምንም እንኳን አሁን ናሽናል ዩኒቲ ባይኖርም ነገር ግን የግብጽን አታክ successfully ምን ማድረግ ችሏል? ፕሪቨንት ማድረግ ችሏል። ከነዚህ መካከል ደጃች ክንፉ ተብሎ የሚጠራው የራስ ውቤ የሰሜን መሪ የቋራና የደንቢያው መሪ እነዚህ በተደጋጋሚ ግብጾችን ሰክሰስፉሊ እንትን ያደረጓቸው ናቸው። ፎር ኢንስታንስ እነዚህ ሰክሰስፉሊ ያደረገ ደጃች ክንፉ ቋራ፣ ደጃች ውቤ ሰሜን፣ ራስ ጎበና ወለጋ፣ ደጃዝማች ካሳ ቴዎድሮስ አታኪያ ዮሐንስም እንደዚሁ መረብ ምላሽ ወይም ኤርትራ ላይ የግብጾችን ሪፐርስድ ወይም ወደ ቦታቸው የሰደደ ነው። ስለዚህ ግብጾች mainly they try to control or conquer the western parts of Ethiopia but they were successfully repulsed by the regional lords. ሌላኛው the decline and loss of the king power. የሪጅን በዘመነ መሳፍንት ሌላ መገለጫው የንጉሱ ስልጣን ፓወሩ ቀንሷል። instead the regional lords had more political and military power over the king. The king in Gondar remained powerless. puppet ነው እንደውም የሚሉት አንዳንድ ጻፍቶች ዝም ብሎ ላይ ስሙላ ይቀመጣል። ነገር ግን ምንም ስልጣን የለውም። ከቤተ መንግስቱ አይወጣም ስልጣኑ። The king in Gondar remained powerless due to the growing power of the regional lords. ከንጉሱ የበለጠ ሪጂናል ሎርዶች አላቸው ማለት ነው። ቀድም እንዳልኳችሁ ከፌደራል መንግስቱ የበለጠ ሪጂናል ሎርዶቹ ወይም ሪጂናል ክልሎች የተሻለ ፓወር አላቸው ማለት ነው። በአሁኑ ምሳሌ the 6 times enthroned and dethroned of ተክለ ጊዮርጊስ or ፍጻሜ መንግስት በዚህ በዘመነ መሳፍንት ጊዜ 6 ጊዜ ወደ ስልጣን የመጣ አለ። 6 ጊዜ ወርዷል፣ 6 ጊዜ ወደ ስልጣን ተሹሟል ማለት ነው። ይሄን ማን ብለው ይጠሩታል? ተክለ ጊዮርጊስ ተብሎ የሚጠራው ነው። ፍጻሜ መንግስት ይሉታል። ከመቼ እስከ መቼ ነው? ከ1789 እስከ 1800። ይሄ this marked the end of power of the kingdom. ዳጠቃላይ የክርስቲያን ኪንግደሙ ended እንደሆነ ፓወሩ ended እንደሆነ ሪጂናል ሎርዶች የተሻለ ፓወር እንዳላቸው ያሳዩበት ነው ማለት ነው። The successor of ተክለ ጊዮርጊስ became more puppet king of the regional lords. ከሱ ቀጥሎ የመጡት ሙሉ ለሙሉ በቃ more puppet ሆኗል፣ ፓወርለስ ሆኗል ማለት ነው። ስለዚህ ይሄ ፍጻሜ መንግስት ወይም ተክለ ጊዮርጊስ this marked the beginning of total loss of
the power of the king የጁ ወይም ወራሽን ዳይናስቲ ተብሎ የሚጠራል ሪጂናል ሎርዶች ናቸው ብያቸዋለሁ ሲቪል ዋር አለ ቢትወደድ ለማግኘት እና ከ1786 እስከ 1853 የጁ ኦሮሞ ዳይናስቲ ወይም ወራሽን ዳይናስቲ ከወሎ አካባቢ የመጡ ኦሮሞዎች ናቸው በጎንደር ንጉስም ቢትወደድ ሆኖ ሀገሪቱን ሲያስተዳድሯት የነበር ክርስቲያን ሃይላንድ ኪንግ ደግሞ ሲያስተዳድሩት የነበር የጁ ዳይናስቲ listen የጁ dynasty dominated the politics of northern Ethiopia in the name of puppet kings of Gondar until 1855 specifically 1853 after the defeat of Ras Ali II Ras Ali II እሱ የመጨረሻው የጁ ኦሮሞ ዳይናስቲ ነው እንየው ጎጃም ጎንደር ትግራይ ወሎ they were main territories of the kingdom በዘመነ መሳፍንት አሁን ሸዋ የለችም the state of ሸዋ የለችም መስራቹ ራስ አሊ ጓንጉል ተብሎ ይጠራል ወይም አሊ the first የጁ ኦሮሞ ዳይናስቲ በ1786 የመሰረተው የመጨረሻው ደግሞ ራስ አሊ the second ተብሎ ይጠራል ሸዋ was isolated from ጎንደር during ዘመነ መሳፍንት በጎንደሪያን በክርስቲያን ኪንግ ሸዋ አትመራም የራሷን ስቴት መስርታ ነበር ራስ ጉግሳ ካሉት የጁ ኦሮሞ ዳይናስቲዎች መካከል ራስ ጉግሳ ከ1803 እስከ 1825 was the strongest ruler of የጁ ዳይናስቲ የጁ ወይም ወራሽን ዳይናስቲ እነዚህ የጁ ዳይናስቲዎች ቻሌንጆች ከሪጂናል ሎርዶች ቻሌንጅ አጋጥሟቸዋል እነዚህን ቻሌንጆች እንያቸው ስፔሻሊ ከትግራይ ቻሌንጁ ይመጣባቸው ነበር ራስ ወልደ ስላሴ ከ1790 እስከ 1816 የእንድርታ ሀገረ ገዥ ነበረ ነው ደጃዝማች ሳባጋዲ ከ1822 እስከ 1831 they resisted Gugsa's power in the north from Tigray Gugsa tried to neutralize them through marriage and diplomacy በዲፕሎማሲና በጋብቻ የፖለቲካል ሜሬጅ እነሱን ማርገብ ወይም ኒውትራላይዝ ማድረግ ችሏል Gugsa's military power and diplomatic skill enabled him to exercise ይሄ ስኪሉ ምን እንዲል አድርጎታል ፓወሩን ኤክሰርሳይዝ እንዲያደርግ አስችሎታል ማለት ነው ራሲማ he suppressed the revolt of ሰሜን ሰፕረስ ማድረግ ችሏል በሰሜን አሁን በትግራይ የተነሱትን ሪጂናል ሎርዶች ማለት ነው ይማም was succeeded by ማርዬ ከ1828 በኋላ የጁ ኦሮሞ ዳይናስቲ የነበረው እስከ 1831 ማን ተብሎ ይጠራል ማርዬ ተብሎ ይጠራል በዚህ ወቅት ደግሞ ደጃች ሳባጋዲ በፊት በጉግሳ ጊዜ የተነሳው ማለት ነው of Tigray he fought against ማርዬን ጋር ጦርነት ገጥሟል ሁለቱ ሎርዶች በጦርነቱ ተገለዋል ሙተዋል ማይ አስላማይ ከተባለ ቦታ ላይ ማንና ማን የገጠሙበት ነው ይማምና ደጃዝማች ሳባጋዲ of Tigray በዚህ ጦርነት ሁለቱም 1831 ላይ ህይወታቸውን አጥተዋል መጨረሻ ላይ ግን አሸናፊ የሆኑት የጁ ኦሮሞዎች ናቸው ማለት ነው ደጃዝማች of ሰሜን የሰሜኑ አገረ ገዥ የነበረው ደጃዝማች ውቤ ተብሎ የሚጠራው he supported the የጁ ኦሮሞ ዳይናስቲ በማን በኩል against ሳባጋዲ ወይም ትግራዮችን በዚህም በውቤ አማካኝነት የጁ ኦሮሞዎች ሊያሸንፉ ችለዋል በ1831 the የጁ political dominance continued until the reign of Ras Ali II ወይም አሊ the little አሊ the great የሚባለው መስራቹ ነው አሊ ጓንጉል ተብሎ የሚጠራው ከ1831 እስከ 1855 ስፔሲፊካሊ ግን እስከ 1853 ነው 1855 የመጨረሻው ሪጂናል ሎርድ ራስ ውቤ የወደቀበት ስለሆነ ራስ አሊ እስከ 1853 ነው የቆየው አሻል ከተባለ ቦታ ላይ ከተሸነፈ በኋላ ኢንድድ ሆኗል የጁ ኦሮሞ ዳይ ዘመነ መሳፍንት ግን 1855 ላይ ነው 1850 effect or the result the consequence of ዘመነ መሳፍንት አንደኛ weakened of the unity of the country አንድነቱን አዳክሟል
ዲግሬዴሽን ኦፍ ዘ ብሮድ ናሽናሊዝም ይሄ ሀገራዊ ስሜትን እሱን ሸርሽሯል ዘመነ መሳፍንት። the entrance of European colonial agents የተለያዩ ሪጂናል ሎርዶች ጋር ምን አድርገዋል? ስምምነቶችን አድርገዋል። ክሎዝ ዶር ፖሊሲ ቫዮሌት ተደርጓል እና እነዚህ ኮሎኒያል ኤጀንቶች ወደ ኢትዮጵያ መግባት ችለዋል ማለት ነው። ኮሎኒያል ኦኩፔሽን ኦፍ ጅቡቲ ኤንድ ኤሪትሪያ ጅቡቲንም ኤሪትሪያንም በዚህ ወቅት ነው ኮንትሮል እንዲያደርጓቸው ሴንትራል ገቨርንመንቱ ስለተዳከመ ኮንትሮል እንዲያደርጋቸው ምን አድርጓል? በር ከፍቷል ማለት ነው ለኮሎኒያል ፓወርስ። the end of ዘመነ መሳፍንት the end of ዘመነ መሳፍንት ካየነው ማን ነበር ኢንድ ያደረገው? ካሳ ኃይሉ ወልደ ጊዮርጊስ the latter emperor Theodore the second he ended ዘመነ መሳፍንት or the era of lords እሱ ነው 1855 ላይ ended ያናል። it was one of the regional lord of ዘመነ መሳፍንት በዘመነ መሳፍንት ጊዜ አንዱ ሪጂናል ሎርድ የነበረ ነው ሸፍቶ የነበር በራሳሊ ላይ ካሳ ኃይሉ ወይም ቴዎድሮስ ማለት ነው። then his attitude brought him to be the best figure of ዘመነ መሳፍንት በዘመነ መሳፍንት አቲቲዩድ የነበረው አቲቲዩድ ያንድነት አቲቲዩድ ተቀባይነት እንዲያገኝ አድርጎታል እንዲያሸንፍም አስችሎታል። ከዛ ቀጥሎ ያለው the modern Ethiopian empire ተብሎ የሚጠራው እሱ ደግሞ ዩኒት 6 ላይ ጀምረን አይተነዋል አቅርቤላችኋለሁ። ፕሌሊስት ላይ ገብታችሁ ሁሉንም ታገኙታላችሁ። የዛሬው ይሄ ነው። if there is any question and comment please write on the comment I will immediately respond። ስለዚህ ይሄ ቻፕተር 5 ነው ፓርት 4 ዘመነ መሳፍንት። thank you for your listening። ሰላም ደሩ።